يا ولدي شنو ويني ጨረቃዬ ወይኔ አባት ብላ አወራች። በመጣሪያ ስለምታቀም አዎ አዎ አወራች። ወላሂ እንዴት እንደደነገጥኩኝ ሁላ ማለት ነው። እሺ እናቴ እሺ ምናምን አልኳት። አሁን አንቺ እንኳንም በጤና ወጣሽ፣ ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይጎል ገንዘብ ነው የከሰርሽው። ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል። ትሰሪያለሽ፣ ይመጣል። እኛ ከጎንሽ አለን። እኔ ባለኝ ነገር ሁሉ ከጎንሽ ነው። ትሰሪያለሽ። ኑሪልኝ እኔ እናት፣ ኑሪልኝ እኔ እናት። ኧረ አልሐምዱሊላህ እኔ እዚህ ደረጃ የደረስኩት ብቻዬን ነው። አይባ ብቻዬን በልጅነቴ አረብ ቤሩት ሄድኩ። ተፍ ተፍ ብዬ ቤሩት ህዝብ ያውቃል። ተፍ ተፍ ብዬ ከምን ተነስቼ እዚህ ደረስኩ ብቻዬን። እኔ አሁን ዛሬ ህዝብ አለኝ፣ ካስተምራለሁ፣ የሚወደኝ ሰው አለ፣ እሰራለሁ። ገባሽ? አያሳስብም። ስራ ብቻ መጀመር ነው የሚጠብቅብኝ። እጀምራለሁ። ከበፊቱ የተሻለ ሆኜ እሰራለሁ። እኔ ለሚወደኝ ሰው ስል ብቻ ቆሜ ሜር መስራት፣ እነሱ ራሱ ያለቀሱትን ማበስ ነው የምፈልገው። ገባሻ? ወላሂ በጣም ብዙ ሰው ነው እያለቀሰ ያለ የደወለ እኔ ጋር ማለት ነው። በጣም የተሻለ ቦታ ሄደሽ ትሰሪያለሽ። ያ በስራዋ ሁላችንም ከጎኗ ልንቆም ይገባል። ፎሎ ያላደረጋችኋት እንዳለ በእናታችሁ እዚህ ጋር ያላችሁ 13000 ህዝብ ፎሎ አርጓት። ሱሱዬ ፎሎ አርጓት። በዚሁ አካውንት ነው ስራዋ የምትቀጥለው። የተሻለ ሀገር ትመጣለች፣ ትሰራለች። እኛ ከጎኗ እንቆማለን። እየሰራች ህይወቷ የተሻለ ቦታ ትደርሳለች። ገባች? ከዛ ቦታ ላይ ባትወጣ ህይወቷ መቼም አይቀየርም። እዛ ቆሻሻ ነገር ላይ ሆና እንደዚህ ተደርጎባት እድሜ ልኳን እየተሰቃየች ህይወቷ ጠብሲል ስደፍን ነበር የሚሆነው። ስለዚህ አላህ ስለማይሳሳት ነው ከዛ ሀገር ነቅሎ ያስወጣሽ። እንኳንም ከዛ ሀገር ወጣሽ ሱሱ፣ እመኝኝ። ከዛ ባትወጪ አንቺ ሰው አትሆኝም ነበረ። እንኳንም በጤና አረ አቡዬ፣ እኔ ልጄ ራሱ በጣም እጨነቅ ነበር፣ ግን አክስቷለች፣ በጣም መልካም ሰው ናት። እኔ ስወልድ እንኳን ያረሰችኝ እሷ ናት። እና አንዳንዴ አባትና አክስት ባይኖረው አስቢው፣ ብቻዬን ስደት ላይ ወልጄ ቢኖረው ጥዬው ገብቼ ጎዳና ሆነብኝ ማለት ነው ልጄና አሳረፈችኝ። በቃ እንደውም ከኔ በላይ እናቱ እስር ቤት ስለሆነች ከኔ በላይ ይዛው ወላሂ ተንከባክባልኝ። በቃ አሳምራ ወነት ብስሚላ ምን ብዬ ልንገርሽና ከጠበቅኳት በላይ አልጠበቅኳትም ነበረ። ሲጀመር እሷ እኔና እሷ ራሱ ልጄ ነው ብለን የምንጣለው። የኔ ልጅ ነው የምትለው እሷ ሲጀመር። ገባሽ? እና በጣም ተንከባክባልኝ። ከልጅ አላት፣ እሷም ከልጇ ጋር አንድ አይነት እያለበሰች ልደቱ ደግሞ እስር ቤት ሆኜ ነበረ። ልደቱን አክብራ ተንከባክባ በቃ ምን ብዬ ልንገርሽ። ቢስሚላሂ ረህማን ረሂም። አንዳንዴ ሰው ሲኖር ደስ ይላል። እሷ አሁን ባትኖር ይኖረው ልጄን ምን ይውጠኝ ነበር። እኔ አብድ ነበር ሲጀመር እዛ እስር ቤት ውስጥ አይባ አንድ እብድ የሚያማት አበሻ መጣ። እሷን ካየው ቀን በኋላ ነው የጠነከርኩት። አልሐምዱሊላህ ብዬ ነቃ ደንገጥ ያለ አይምሮ ታማሚ የእናቷን ስም መጻፍ አትችልም። በአንድ ቤት ነው የሚያስሩት። አይምሮ ታማሚም ጤነኛም አንድ ላይ ልጅቷ መጣለች እኮ በጣም ቤተሰቧን እናመስግናት። አክስትየውን ካለሽ እዚህ ፍላወር ነው እሷ ናት። ቡቡዬ ነው የሚለው የት አለ ልቤ ያው እየላከች ነው። ቡቡዬ አበባ የላከች ቡቡዬ የሚለው አካውንት እሷ ነው። ቡቡዬ ላቭ 44 አዎ ያንቺና የቤቢ ፕሮፋይል ነው። ወታለች። አቡዬ እንዴት ነሽ? ሰላም ውዴ፣ እንዴት ነሽ? ደህና ናችሁ? አለን። ሰላም ነሽ እማ? እግዚአብሔር ይመስገን። ሁላችሁ ሰላም? ሁላችንም ሰላም ነን ውዴ። ያዚና እናት ነኝ። ያው ልጅሽ ነው ወይኔ ጨረቃዬ ወይኔ አባት አንብሹ ቲክቶክ شفت على حبيبة؟ لا لا حبيبة أنا بحبك كثير. حبيبي كيفك يا روحي أنت يا عمري؟ وش؟ إيه قلت لك تعي. حكيمة سمينة؟ لا كيفي؟ لا ماما لا اشتقت لك أنا كثير، اشتقت لك مامي. أنا كثير اشتقت لك. ليش ما عم تيجي لعندي؟ قال له لبابا كرني لعند ماما. أبوي أنا منك.
ለቡክራ በዲ ሴፍራ እንዴ ያኔ ፍቅር ጄኒ አንቺ بدك تيجي؟ بكرة اشتقت لي؟ تيجي መጮቻ ነው እኮ የሚያደርገኝ እኔ እሱ መጮቻ ልቤታው ባባ ሲና የምናመሰግነው በጣም የእውነት ልጄና ውዬ እጅና ለእጅ ተያይዘን ነው የወለድነው። እጅ ለእጅ ተያይዘን እንዲህ አብረን ጮኸን የወጣው ከውስጥ ራሱ በጣም ነው የምናመሰግነው። በእውነት አንቺ ስላለሽ ነው ልቧ እንደዚህ ያረፈውና እንደዚህ አይነት መልካም አክስት ስለሆንሽ የአክስት ተምሳሌ እናመሰግንሻለን። ያኔ ቆንጆ የኔ እናት አቡዬ፣ እኔም አንቺን በጣም ነው በሷ ጉዳይ ማመሰግንሽ። የባዳ እህት ነሽ፣ ጥሩ ሴት ነሽ፣ የሴቶች ቋሚ ጠበቃ ነሽ። እግዚአብሔር እድሜና ጤና ይስጥሽ፣ በልጆች ይካስሽ። ለእኛ እንደቆምሽ አለሁ እንዳልሽን እመቤቴ ተቅረብሽ፣ በሰላም ትገላግልሽ የኔ እናት። አንቺ ማልቀስ ሳይሆን አሁን ደስ ሊልሽ ነው የሚገባው። ይኸው ወጣችልሽ እህትሽ፣ መከታዋ ነሽ፣ ጋሻዋ ነሽ። አንቺን በጣም ጥሩ ሰው ነሽ። በጣም ነው የምናመሰግንሽ በሱሱ ጉዳይ። አንቺ ስላለሽ ነው እንደዚህ ስለ ህፃኑ ሳትጨነቅ እንደዚህ ደስተኛ ሆና ያለችው አንቺ ስላለሽ ነው። በጣም ነው የምናመሰግንሽ። ግዴታዬ፣ ስጋዬ፣ ደሜ ነው፣ ግዴታዬ ነው። ይሄ ውለት አይደለም። እኔ ልጄ ነው ልጁ። እሷም ሳትኖር እኔ ጋር ሁል ቀን እንደመጣ እንዳደረ ነው። እንኳን መከራ ውስጥ ሆና በሰላሙም ጊዜ ያለኔ እኔ ያለሽ አይሆንልኝም። አሁን እኔ ጉዴ ፈላል ሲሄድ ማማ ናፍቆቱ ጉድሽ ነው እንግዲህ። ጉዴ ፈላ፣ ጉዴ ፈላ። ወይ እኔ ልጅ ወይ ሱያ እናቴ ፍቅርዬ ወይኔ እናት ወይኔ አባት ናፈቅሽኝ ይገናኛሉ በቅርቡ ሻላ በጣም በቅርቡ ሁሉ ያቀንደሱ ደስታቸውን ባየን እናት ማለት ተቃቀፈ በጣም በቅርቡ አደራዬን አስረክባለሁ በቅርቡ። እኔ ደግሞ በናፍቆት ተሰቃያለሁ። ታረኛ አይዞሽ አንቺ ብቻ ያለሽ ከሷ መቼም። አዎ ኧረ እኔ እሄዳለሁ፣ ወረቀት አለኝ እሄዳለሁ፣ አያቸዋለሁ። ብቻ ባሉበት ደህና ይሁኑልኝ እነሱ ብቻ። ምንም አይደለም። አክስትየውን እና ሱሱ በቅርቡ ልጅሽ ጥፍሽ ሲገባ ለማየት ከአንቺ በላይ በጣም ጓግተናል። እኔ ደግሞ በጣም ቆየው ከጓጓው ብታይ ወይ ዮናስ ገብሬ ብሎ ስሙን እስከ አባቱ ነግሯት ሄደ። በቃ ለምን ነገር ቲሲ ታላንዴ ልጅ አላት እሷም ያኔ ልጅ እና እሱ እየተጣሉ አላስወራሉ። ባባ እሷ ልጅ አላት፣ የ2 ዓመት ልጅ እኮ ጓደኛ አለው አይደብረው? አዎ በጣም ነው የሚወደው ብታይ በጣም ልጅ ከልጅ ጋር ከሆነ ይረሳል። ገባሽ አይደለ? አዎ ብቻውን ቢሆን ኖሮ በናፍቆት ይጎዳ ነበር። ግን እኩያ ልጅ ስላለ ከልጅ ጋር ሲሯሯጥ ይረሳል። ገባሻ? እስር ቤት አቡ 2 ይዛልኝ መታለች ማለት ነው። እንዴት እንደሆነ ብታዩ ፖሊሶቹ ፊት አረብኛው። ከዛ ፖሊሶቹ ምንድነው ይሄ የምን ልጅ ነው? የልብናኔ ልጅ ነው ሲሉኝ፣ አይ ኢትዮጵያዊ ነው፣ አባቱ ኢትዮጵያዊ ነው፣ አንቺ ኢትዮጵያዊ፣ ለምንድነው ከኛ በላይ የሚያወራው ብለው ላስቂጠይ ቅውጥ ነው የሚያደርገው። አስገቡኝ። ከዛ ገብቶ እንዲይዞኝ ለወስድሽ ነው የመጣሁት ነው ውጭ አዝነውልን ይተውናል። መገናኘት እኮ አይቻልም። ይለቁታል። በቃ በሱ በአንደበቱ ጣፋጭነት ይለቁትና
ይገባል። ከዛ አቅፍ አድርጎ እናቴ ልወስድሽ ነው የመጣው ሲለኝ እኔ አለቅሳለሁ። ከዛ ለምንድን ነው የምታለቅሽው? አታልቅሽ እያለ እየጠረገልኝ የእኒድ ወይም ደግሞ አንቺ ጋር አስገቢኝ ትምህርት ቤት ነኝ ነው የምለው። ትምህርት ቤት ፖሊሱ ታዲያ ምን ይሰራል ይለኛል። ትምህርት ቤት ነኝ ነበር የምለው። ደብተር እስክሪብቶ ምናምን ይዤ ነው የምወጣው ላሳየው ማለት ምስልለት ለሱ ምጽፈው ምናምን። ከዛ በቃ ትምህርት ቤት ነኝ ስለምለው እሺ እኔም ካንቺ ጋር ልማር በቃ መማር እፈልጋለሁ ካንቺ ጋር። እሱ መጥቶ ሲሄድ በጣም ነው የምታመመው ሳምንት ሙሉ እና እስረኞቹ አይምጣ በቃ ከሚመጣ እሱ አንቺ እንዲኮሽ እሱ እንደዛ ልትናፍቂው ትችያለሽ እና ለምን ይመጣል በቃ እንዳይመጣ ይሉ ሁለቴ ነው የመጣልኝ እስር ቤት። ጌታ ትምህርት ቤት ነኝ ያልሽው ጎበዝ ነሽ። ይሄ ሀሳብ ራሱ ነው ተንቀላፍ። አዎ ትምህርት ቤት ነኝ መቼ ነው የጨረስሽው ምናምን እናቴ ትምህርት ቤት ናት ለሰኩላ አንተ ድሮ ስሜ ይላል ጌታ ትምህርት ቤት እና አስገብኝና ብለሽ ትማር ደግሞ ምን አልሽው? ልጆች አይማሩም እዚህ ያልሽው ያዋቂ ነው አልሽው? አዎ ልጆች አይማሩም። ይሄው እሱ እየጠበቀን ይመታናል አልኩት። እሱ ፖሊስ ስለሆነ ትምህርት ተምረን እኔ መጥቼ ነው ማስተምረህ ምናምን እለዋለሁ። እሺ ይለኛል። ወይኔ አቡ ግን ማለት ነው እኔ ከልጄ ተለይቼ እንደስታሰር ምን እንደታመጣብኝ ታውቂያለሽ? እንዳዘንኩኝ ለስራ ብለው ለህይወታቸውን ለመለወጥ ብለው ልጆቻቸውን ኢትዮጵያ ጥለው 2 ዓመት 1 ዓመት እንዴት ነው የሚኖሩት? ናፍቆቱ እንዴት ነው የሚያሰቃያቸው? ለነሱ ጭምር ነው ያለቀስኩት ወላሂ። በቃ እኔ በቃ የሆነ በቃ በእንትን በጣም ስለለመድሽው ነው። ልምድ እኮ ነው። አንቺ ልጅሽን በጣም ስለለመድሽው ከተላመድሽ በኋላ ደግሞ መለየት በጣም ከባድ ነው። አሳዘኑኝ። በቃ አዘንኩላቸው ወላሂ። ለምዳ የምትለው አሳዘኑኝ። እነሱ እንኳን አሳዘኑኝ። በቃ በጣም በፊት እኔ ልጄን ፖስት ሳረግ በፊት ምን ይመስለኝ ነበር መሰለኝ? በጣም ቫይራል ይወጣል፣ በጣም ኮሜንት ይጽፋሉ ለልጄ። ወይኔ ግን ትዕግስታቸው እንዴት ነው ልጅ የሚወዱት እላለሁ። ለካ ስሜቱ ያለው ሰው ነው ስሜቱ። ገባሽ? ልጃቸውን ትተው ለስራ በጣም የሚሰቃዩ በናፍቆት የሚሰቃዩ እናቶች ናቸው። ወይኔ የልጅን ስሜት የሚያውቀው ልጅ ያለው ብቻ ነው። ልጅ የሌለው ሰውማ እንዴት ያውቃል የልጅን ስሜት? ዘፈኑ ዘፍነሽለታል? ሰምቶታል? ዘፍነሽለታለሽ? አሁን እዚህ ጠርቼ ብዬ እዚህ ውስጥ ጥፍታው ማለት ስማ በቸኮሌት ሰጣለሁ ብዬ ዝም እንዲል አደርገዋለሁ። ሲና አይገባውም። ይሰማል ግን ማውራት አይችልም ማለት ነው። ቸኮሌት ሰጣለሁ ልጆች ይችሉ ይመስል የኔ ልጆች እኮ አማርኛ እንደውም እየተማረች ነው። የኔም ቤሱሱም ልጆች አማርኛ አይችሉም። አማርኛ ባለመቻላቸው በደክስማ መዝቡት ብዱን መታዝብ ስማ ሲና ኦድ ብላወት መትንት በደክትስ ማለት ሱሱ መዝቡት በደትገኒ ለኮኬ እዛ ሰማታ መዝቡት ማዘበት ባቲክ ቸኮላ ወላ ፕሮሚስ ኦኬ እሺ አሁን ለገኒ بدي لك مامي اوكي لا عمك بتغني لك يغني لك شو شو ما تبغى لك المزلات الصورة لك لا تيني بابا ايوه ليش هيك انت؟ يلا غني بس لك احكي معي مضبوط اوكي؟ شرب واحد شاي يوني ما ربي نحكي لانه يوني نو نورا بحبك يا عمري يلا قرب شوي ولا كلمة وبدك تسمع شو عم تقول اوكي؟ يلا اوكي خلص هي تغني انت يا ماما يلا غني يلا اوكي لجي وتي ما منافقوتي አሁን ሳልቻልኩም ብሷል መናፈቂ አጠገብ ባልሆን ቤድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግም ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልምም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም አቅፎ ያሳደጉ እጆቼ ናፈቁ
ላቅፍ ብፈልግም በብረት ታነቁ በዝች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ እኔም ታስሬያለሁ እኔ ልጅ ጨረቃዬ ሹሚ እሱን ይዘፍንልሽ غنيلة هو بدي غني لك أغني لك يلا ما تنتو غني أمي صوتي حلوة حبيته غنية حبيت الغنية ولا بلش يلا بدي غني لك سمعي سمعت أقلوزة إلى ليالي بحبك قبري تاي መጣው የኔ ልጅ የኔ ፍቅር فكر ሰራችሁ ይዛው ሂድ ነበሩና አዘጋው አባና ታረባላ እኔን እንኳን አታኝም ጠንከር ብዬው ለማን ደስ ይበለው ብለሽ ነው የምታለቅሽው? ደስተኛ ሆኝልኝ በአለ ብሎ እርግዝና ራሱ ዱብ ያደርጋል። ያ ነው የኔ ፍቅር የኔ እናት አታልቅሽ በአለ በእናትሽ አታልቅሽ። እኛማ ትላንትና አስለቀሰችን እኮ ሊብ ላይ ተቀምጣ። አይዞሽ አታልቅሽ። ሳላ በቅርቡ እጇ ገብቶ እኔ እንጃ በጣም ከባድ ነው ከልጅ መለያየትና እመኚኝ በቅርቡ እጅግ በጣም በቅርቡ አደራዬን አስረክባለሁ። በቅርቡ እያነገን አንጠለጠሽ ተይ ግን መቅደስ ግን ተይ በልቢያት ጮች ቆጣሪ እንዲህ እያልን እንቀርጻለን ከነገ ጀምሮ ቪዲዮ ኢንሻአላህ። እሺ ወላሂ እግዚአብሔርን በቅርቡ በጣም በቅርቡ ምናልባት በዚህ ሳምንት እንታውቂያለሽ የእግዚአብሔር ስራ ኢንሻአላህ። እኔ ሰርፕራይዝ ላረጋት ነበር ግን አላስቀምጥ አለችኝ። ሰርፕራይዝ ማታክሲ እናት ነገር ታውቂያለሽ። አዎ ቢሆንም ግን ጠብቂ። ዛሬ ምንድነው ጋይስ? ማክሰኞ። እስከ ዛሬ ሳምንት ይገናኛሉ ወይ? ያረብ ኧረ ከዛ በፊት ኢንሻአላህ። ኧረ መቅደስ ግን ኧረ በቃ ተይ ንገሪኝና ባይዤ በትችል ልቀበለው። በቃ ሰርፕራይዝ ምንም እኔ ሰርፕራይዝ እስር ቤት የነበርኩ ሰው ነኝ። ሰርፕራይዝ ሌላ ታዲያ እኛ ጠላተ ብዙ ነን። ትኬቱን በውስጥ ነግርሻለሁ አይደል አቢቡዬ? ቀኑን በውስጥ ነግርሻለች። ቀኑን ነግራታለሁ። በውስጥ ነግራሽ ኤርፖርት ሄደሽ ትቀበያቸዋለሽ አበባ ይዘሽ። እሺ አደራዬን እወጣለሁ። የዛን ቀን እኔ ልጄ ይናፍቀኛል ግን ከእናት አልበልጥም። ጎበዝ ነት አንቺ ያክስቶች ልጄን አደራ ልጄን አገናኙኝ። ከእኔ እንዳትለዩት ከወንድሙ ደውል። አዎ እመቤቴን እኔ አቢባ በጣም ነው የምወደው። ከልጄ ለይቼ አላየውም። እኔ ብዙ ነገር የሆንኩበት ልጅ ነው። ሲና በጣም ነው የምወደው። ሁለት እናት አለው ታድሎ ሲናዬ፣ ሁለት እናት አለው። ኧረ የኔ አበባ አበባዬ ነው እውነት። ልቤ ብሎ እኮ ነው የሚጠራኝ። በስሜ እኮ አይጠራም። መቅደስ በል ስትለው አልላትም። ልቤ ናት። እኔ ላናዳር ማለት አቦ እንድትናደር ብዬ ቤት ውስጥ እሷ በሌለችበት መቅደስ በል አይ ልቤ ነው የሚለኝ። ከዛ አይልልኝም። ቪዲዮ ኮል ደውዬ መቅደስ በል ይሄን ሰጣለው በጭራሽ አልልም። ልቤ ነው የሚለው። ሙስተሂል አይል የሚወደውን ቸኮሌት መቅደስ አይለኝም። ልቤ ነው የሚለኝ። አልሐምዱሊላህ እንዲህ ራሱ ማውራት እኮ ትልቅ ነገር ነው አቦ። እንደዚህ በቪዲዮ ኮል እሱን ማውራት ለእኔ ትልቅ ነገር በቃ ብርቅ ታውቂያለሽ። ደግሞ በጣም ፍቅር የሚያስይዝ ልጅ ነው። ዝም ብሎ እኔ እንጃ ምን አይነት ልጅ እንደሆነ ራሱ አላውቅም። እኔ ሀቢባ 10 ልጅ በወልድ እንደ ሲሲ የሚሆን አይመስለኝም። ለምን እንደሆነ አላውቅም። በቃ ፍቅር ነው። በቃ ባህሪው በጣም ፍቅር ነው። በቃ ፍቅር ያስይዝሻል። ወላሂ መጀመሪያ ልጅ እኔ ብዙ የሆንኩበት ዝቅ ያልኩበት ብዙ ያየሁበት ስደት ላይ የምትወልጂው ብዙ ዋጋ ያስከፍልሻል። ስደት ልጅ ብዙ ዋጋ የመጀመሪያ ልጅ ሁሉ ነገር ነው። እኔም ለሳይመን እንዲህ ነው ስፍስፍ የምለው። አይ ከእናት ኢማጂን እኔ ሳይመንን ማለይቴ አይ ዶንት ኖ በጣም ከባድ ነው። እግዚአብሔር ያሳድግልሽ። አንቺንም እመቤቴ በሰላም ገላግላሽ ደስ እልል የምንልበት ያርግልን። በቅርቡ ሁለት ነው ታድርሽ። ኧረ አንድ ነው። ሁለት እያሉ ይከብዳይቼ እኮ ነው ያውሩት። አንድ ናት፣ ሴት ናት። ሁለት ታረገችልሽ አቡባ አንድ እንዳፍሽ ማለት ነው። በሚቀጥል ኢንሻአላህ እንትን ህልሜ መንታ ነበር ምኞቴ። ፈጣሪ ደግሞ ይበቃሻል አለ። እሱ አይሳሳትም። እግዚአብሔር ይመስገን። ኧረ ህዝቡን እንስማው ተይ፣ መጠሪያ እያሉ ነው። ህዝቡን እንስማው ተይ።
መጠሪያ በስቲ አንዴ። ኧረ እኔ ያው የሰው ፀጉር ቤት ረበሽኩ እኮ ረበሽኩ። ተው ግን ተው። ማታ ቤቴን ከፍትላችሁና በደንብ ዘፍንላችሁ። ልጅቷ ሱቁን ልዘጋ እያስተካከለች አያችሁ። እኔ ቁጭ ብዬ ዝም አልኩ። የኔ እናት አመሰግናለሁ። መጠሪያዬን ብቻ መጠሪያ ተብለሻል። ማለሽ በይላቸው ሱስዬ ባይሆንም ያውቁት ለውለታ ወድቅ ያለው እኮ ላንተ ከፍታ አቄ ሲያስቀምጠኝ ከውሸት አድሮ የሚያብስ አጣው የልቤን ነቅሶ አንተዬ ምን ባረግን የአብሮነት እኔም ባልኩኝ የተበደልኩኝ ፍስፍስ እኔ ማሚ ይህን ዘፈን ስዘፈን በጣም ነው የሚያመኝማ። ወላሂ ታውቂያለሽ የሆነ መጀመሪያም ሲዘፈን እኔ ልክ ይሄ ችግር እንደሚፈጠርብኝ ነገር ልብሽ ነግሮሽ የምታረጊው ነገር የለም እንደዛ ነው የሆነብኝና ከእስር ቤት ስወጣ ዘፈኑን እኔ ረስቼ ጭራሽ ዘፈን ሰምቼ አላውቅም እዛ ታውቂያለሽ። እና ይሄን ዘፈን ነው እና የሆነ ዘፈን አለ ምዘፍ ነው ማታ ከዛ በኋላ አላስታውስም አይምሮዬ ማስታወስ አቃተው ማለት ነው። ከዛ በኋላ መጻፍ ጀመርኩኝ ገባሽ። ከዛ እዚህ ስመጣ ቲክቶኩን ሳየው እንዳለ በሱ ሰው በራሱ ነገር ያለቅሳል፣ በራሱ ድምጽ በራሱ ቪዲዮ ሰው በፖስተው እንደ አይንሽ እስኪጠፋ ታለቅሻለሽ። አቡ እማየውን ቪዲዮ በሙሉ ህዝቡ አስለቀሰኝ፣ በቃ አስለቀሰኝ እና በጣም ይረብሸኛል ነው የምልሽ። የሆነ ወዴ ነግሮኝ ምናምን ነው የሚመስለው። እና ቬሮኒካ ራሱ አወራችኝ አቡ ሳልነግርሽ አወራችኝ በውስጥ ስልክሽን ላኪልኝ ምናምን ፈልግሻለሁ ምናምን ብላ አወራችኝ። በመጠሪያዬ ስለምጠራቀም አዎ አወራችኝ። ወላሂ እንዴት እንደደነገጥኩኝ ሁላ ማለት ነው። እሺ እናቴ እሺ ምናምን አልኳት። አሁን ዱባይ ላይ ስልኬ ልኬላት ስትመጣ ታገኘኛለች ኢንሻአላህ። እና ጋይስ ተረዳ አለፈ ባቡዬ ከእናንተ ጋር እንኳን ለማውራት በቃ ብርቅ ሆኖብኝ አይባ ብታይ ስልክ የለ ምን የለ ወይኔ ብታይ እንዲህ ነው ይኸውልሽ። አይባ ከመጣ በኋላ ማለት እዛ በሐሳብ እንድትነቀነቀልሽ ሳትፈልጊ ማለት ከዛ እዚህ መጥቼ ፋዘር ስልክሽን አስቀምጪና ከኔ ጋር አውሪ ብሎኝ ኦኬ ብዬ የለውም በሐሳብ እንደዚህ ጀርባይ ማለት ዘጥ ያር ምን ሆነሽ ወደ ራስ ተመለሽ ይለኛል። አሁንም እንደዚህ ማለት በሐሳብ የለውም ለምዶብኝ ማለት እዛ እንደዚህ መነቃነ አለመጨለል ራስ ወላሂ ግን ለማንም እስርን አልመኝም። በህይወቴ መርዳት የምፈልገው እስረኛን ነው። ሁሌም በቃ ለእስረኛ የሚበላውን የሚጠጣውን ጠያቂ የሌለው በጣም አለ የሚቸገር የሚራብ ሀይባ ወላሂ በቃ ቃል ገብቼ ለራሴ የወጣሁት ኖሮኝ እዛ በተለይ እዛው ራሱ በወጣ በቃ ተፍተፍ ብዬ ወዲያው እነሱን ለመርዳት ማለት እንዲበሉ። አንቺ በጣም ነው የሚያሳዝኑት ወላሂ። እስር ለማንም አልመኝም። ማናችሁም እንዳትታሰሩ አላህ ይሄን አያምጣባችሁ። እና ደግሞ አላማዬ ምኞቴን እስረኛን በየሀገሩ እየዞርኩ መጠየቅ ማብላት በቃ ወላሂ መስጠት። ሀይባ ብታይ እስረኛ ቢስሚላህ በጣም ነው በቃ የሚከብድሽ። እኔ እንጃ እኔ ምን ቃላት የለኝም። በጣም ከባዱ ነገር ነው በቃ ከባድ ነገር ነው ወላሂ ነው የምልሽ። ከሰው ርቀሽ ጠያቂ የሌላቸው አሉ፣ ቤተሰብ የሌለው አለ፣ ጓደኛ የሌለው አለ። ማዳም ቤት መተው ስማቸውን ቀይረው መተው አቡ ከዛ ወረቀታቸውን ሊያሰሩ ሲሉ ይገባሉ። ወረቀታቸውን ሊያሰሩ ሲሉ ይገባሉ። ልብስ የሌላቸው እቃ የሌላቸው ገንዘብ የሌላቸው ጠያቂ የሌላቸው። ማዳሚቷ ገንዘብ ከፍላ ስላመጣች ትናደለች፣ አትመጣም፣ አትጠይቃትም። በጣም ያሳዝናሉ። በጣም ብዙ ችግር አለ እስር ቤት ውስጥ በጣም ያመማቸው አሉ። እስከመቼ ነው ይቀጣሉ? እስከ ፋይላቸው ተንቀሳቅሶ ምናምን እንትን እስኪ 1 ወር 2 ወር የሚቆያሉ፣ 3 ወር የሚቆያሉ። ተንቀሳቅስላቸው የለም ጠያቂ ከሌለ ፋይላቸውም ቶሎ ይታይላቸው። አሁን እንደዚህ አሁን ለምሳሌ መንገድ ላይ እየሄዱ ከያዟቸው ሀይባ መንገድ ላይ አሁን እየሄዱ ከያዟቸው ቢዝነስ ነው የሚሰሩት ብለው ይጽፉባቸዋል። 9 ወር 8 ወር የሚታሰሩ አሉ። ይሄ ሱቅ ሊገዙ ወጥተው የታሰሩ አሉ። ወላሂ ምንም በማያውቁ ማንም አይጠይቃቸው። ቤተሰብ አሁን ጠያቂ የሌላቸው በጣም ብዙ ሰዎች አሉ። አይባ በቃ በየክላሱ ብታይ በጣም ነው የሚያሳዝኑት ወላሂ። እኔ ስገባ አይባ 1 ወር እዛ ብቻዬን ነበርኩ ጨለማ ቤት። ከዛ በኋላ ሌላኛው ወር እዛ ሲሄድ እኔ ፈርቼ ነበር በጣም እስረኞች ብዙ ናቸው። ክፍሉ ስገባ እንዳለ ሶሶ አሉ። ሁሉም ያቁኛል። ወይኔ ተመስገን ማቀሱ አለ ብዬ ስገባ እኔ ግን አላቃቸው እነሱ ያቁኛል። ከዛ እንዴት እንደተንከባከቡኝ ብታይ አላቅም። በቃ እኔ ስር ታስሬ አላቅም ምናምን እንዴት እንደተንከባከቡኝና በጣም ነው የሚያሳዝኑት። ብቻ እስር ቤት ያለ በቃ የሆነ መልካም ነገር ለማድረግ ስትፈልጉ አንዳንዴ እስር ቤት ያለ ሰው ጋር በቤተ ክርስቲያንም በምንም እያደረጋችሁ እያቀበላችሁ እርዱ። በቃ ነው ባይ ነኝ። በተለይ ቤሩት ላይ በጣም ብዙ አመት 8 አመት የታሰረች ልጅ አለች። ሌላ እስር ቤት ሌላ ርቀት ገጠር ምንም በማታውቅ
ምንም በማታውቀው ሃይባ እሷን እንደውም እንድንረዳት በቃ ፋይሏ እንዲያንቀሳቀሱላት በጣም የምታሳዝን ልጅ አለች። በማታውቀው ገድላለች ተብላ ህፃን ልጅ ከፎቅ ላይ ወድቆ ነው ራሱ ነው የወደቀው። ቪዲዮ አለ። ግን ሰዎቹ ከሰዋት ከተቷትኝ ፍርድ ቤት ሲቀጠሩ አይመጡም። ዝም ብለው ነው የሚያሿት። አልተፈረደባትም። ዝም ብላ እዛው እስር ቤት ናት። ምን ታመጥ ገባሽ? ፋይሏን የሚያንቀሳቅስላት ጠበቃ የላትም። እሱ 8 ዓመት ታዲያ 8 ዓመት ሆኗታል። ወላሂ ከዛ እስር ቤት የሚመጡት እኛ ጋር ሊፈቱ ሲሉ ነው። እኛ ያለውበት እስር ቤት ማለት ነው። የመጣ እስረኛ በሙሉ እርዷት ብለው ነው የሚያወሩት ስለሷ። ብታይ ኤምባሲ አልሰማም ይሁን በእናትሽ። በጣም ብዙ በቃ በጣም ብዙ ችግር የታሰሩ አሉ በዛ ሀገር። ማይባ ኢቃማ ኖረሽ ምን ኖረሽ ምናምን በቃ እኔ በጣም የገረመኝ እኔ ኢቃማ ኖሮሽ ምንም በቃ ምንም ጥቅም የለውም። በቃ ጥቅም የለውም። በቃ አላውቅም። የቤት ሰራተኛ ሆነሽ እንድታገለግይ ብቻ ነው የሚፈልጉት። እንደዛም ሆኖ አንፈልጋችሁም ነው የሚሉት። በቃ እንትኖቹ ፖሊሶቹ ለኛ ጥሩ አመለካከት የላቸው። አሳዘነችኝ። ለሀገራችሁ ግቡ በቃ አንፈልግም፣ ስደተኛ አንፈልግም። እሺ የ8 ዓመት ቤተሰብ ጋር ትደውላለች? አዎ ትደውላለች፣ ታወራለች ምናምን እና እሷን እኔ እንደውም እንድንረዳት የነገረችኝ ልጅ ማለት ነው እስር ቤት ነው ያለችው እና የባለቤቷን ቁጥር እኔ ሰው እንዲቀበልኝ አደርግና ያለችበት እስር ቤት ድረስ ሰው መላክ ነው